ጉድ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮች ይሄን ቪዲዮ ሼር አድርጉት። እሱ ምንድነው ማለት ነው እቺ ልጅ ለሐሰን 300 ሺህ ብር የኢትዮጵያ ብር ከፍላ ነው የመጣችው። ለምን ካላችሁ ከብሩኬ ጋር እንድትሰራ ያመጣት ደግሞ ማን ነው? ሐሰን የሚባለው ጫታም ደንቆሮ ነው። ሼር አድርጉት፣ ለብዙ ሰው ሼር አድርጉት። ትልቅ መረጃ ነው ያመጣውላችሁ። በሁለተኛ ደረጃ ደግሞ እኔ በጣም ካናደደኝ ነገር ቆይ ቪዲዮ ላስገባላችሁ። ይሄኔ ቆንጆ እንዴት ነው የሚያምረው! ይሄኔ መሰለ ልጅ ላይ እኮ ነው ሞድ የያዘችው። አይ ከቤት አባራሽኝ፣ እሷ ደግሞ ፈልገን ምን ይፈልጋሉ ማለት አስፈልገን ለምን ጠርተሽ ትናገረኛለሽ? ያ ይሄኔ ህይወት ማለት ስለምወድና ስለተሰማኝ ስህተትህን አድርግ። እኔ ካብሳላጋሽ አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሩ ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችላለሽ። ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም ቤሱ ቤት ስለሆነ ራስሽ መውጣት ትችላለሽ። እሷ ጋር ጥሩ ጊዜ ማሳልፍበት ቀን እሰቡ እንግዲህ በራሷ ቤት መታ በኋላ የመጣ አይና ወጣ። ለምን ካላችሁ እዩን አመጡ፣ አልተሳካላቸውም። አሁን ደግሞ እቺ 300 ሺህ ብር ለሐሰን ከፍላን የመጣችሁ ውዶቼ ማለት ነው። ሐሰን እንዲያው የስራህን ይስጥህ። እኔ ምንም አልልህም። እንዲያው ያሰብከው አይሳካ። አንተ ቅናተኛ ማለት ነው። ቀንተ የቅናት ምልክት። ሰው ለጓደኛው እንደዚህ ይቀናል እንዴ? ሀይሚዬ እህቴ ሀይሚዬ እንደዚህ ይላል። ወደሃት አታውቅም። ውሸታም ማለት ነው። በሁለተኛ ደረጃ ደግሞ አንቺ ደንባራ ማለት ነው። ቤቱን ለቀሽ ውጪ። ራሽ ምን ትላለሽ? ሃይሚ ውጪ። እኔ የምለው በኋላ የምትመጡ ሰዎች ግን ጭንቅላታችሁ ጤነኛ ናችሁ? ታስባላችሁ እንዴ? ሲጀመር እኮ ከፍለሽ ነው የመጣሽ። እኛ እናውቃለን። 300 ሺህ ብር ለሐሰን ከፍለሽ ነው የመጣሽው። ብሩኬ ነው ማቅ እንጂ መረጃው የሌለው እኛ እናውቃለን። በሁለተኛ ደረጃ ደግሞ ለምንድን ነው ከሰው ትዳር ላይ ፊት ብላችሁ የሰውን ሰው ለማለያየት የምትጥሩት? ሰው ከሰው ትዳር ላይ በዚህ ደረጃ ራሳችሁን ለምንድን ነው የምታረክሱት? በዚህ ደረጃ መርከስ፣ በዚህ ደረጃ አላቅም። ጭራሽ ምን እየሆንሽ ነው አንቺ? ምን እያረግሽ ነው? እኛ የእዩ ሲገርመን ራሷን አርክሳ መታሽ ብለን አንቺ ደግሞ ትደገሚያለሽ እንዴ? ነገሩ እናንተ ምን ታረጉ? እድሜ ለሐሰን ብሩኬ በማያውቀው ነገር ገንዘብ እየተቀበለ ይልካል። ብሩኬ ደግሞ የኔ ዋህ ይቀበላል። እናንተ እኮ አይደላችሁም ጥፋተኛ ሐሰን የሚባል ደንባራ ነው። አድርሱለት። አስረግጬ ነው የምነግረው። መጀመሪያ ከጫት ከመቃም ውጣ። አንተ ጫታም ማለት ነው። አንተ ሰካራም። ምክንያቱም አንተ የሃይሚንና የብሩኬን ህይወት ለማፍረስ በዚህ ደረጃ ምንድነው ያስነሳ? ምንድነው የምትፈልገው ከነሱ? ሃይሚ እህቴ ደግሞ አትበል። ሃይሚ እህትህ አይደለችም፣ ሁናም አታውቅም። ለምን ካልክ አንተ በሃይሚና በብሩኬ ትቀናለህ። በጣም ነው የምትቀናው። አድርሱለት። የሱ ቁጥር ያላችሁ ሰዎች ይቅንቅናም ማለት ነው። ምቀኛ። በቲክቶክ እኮ እናውቃለን እየለመንክ አንተ ለማኝ ማለት ነው። እንዴት ነው አንተ የጓደኞችን ትዳር ለመፈለስ የጓደኞችን እንትን ለማለት በዚህ ደረጃ የምትሄደው እንዴ? አንተ ያማሃል ወይስ ያጣማሃል? ሰው እንዴት ነው በዚህ ደረጃ የጓደኛን ትዳር የጓደኛን ህይወት በባለፈው እኮ አደራ የሰጡ ነገሩ እነሱም ጋስተት አለ። ለምን ቤታቸውን ባሳዩት ኑሮ በዚህ እንትን አይልም። ለምን ካላችሁ ወደ ቡታጅራ ሲሄዱ ከሱ ጋር ጥንቻል አስቀምጠው ነበር። በዛ የተነሳ ነው መቶ ቤታቸውን ያየው። ከዛ በኋላ ለእዩ ደውሎ ቡታጅራ ነይ ብሎ እሱ ቤኪ ፍጹም እንትን አለ ማለት ነው። አመጧት እዩን። የእዩ ደግሞ ሲገርመን ደግሞ ሌላ የእዩ ነገር ውሃ አላነሳም ብለው 300 ሺህ ብር ከፍላ መጣችች። ገልቱ ማለት ነው። ጭራሽ አታፍሪም? ለነገ ስምሽ፣ ለነገ ህይወትሽ፣ ለነገ ማንነትሽ አትጨነቂም? ወንድ ልጅ እኮ ችግር የለውም። ገባሽ? ነገ ወዲያ ብሩኬ ከስተቱ ተምሮ ከሃይሚ ጋር ይሆናል። ግን አንቺ ለምንድን ነው በዚህ ደረጃ ራስሽን የምታረክሽው? በዚህ ደረጃ ለምንድን ነው የምትቀሉት? በተለይ ሴቶች ኢትዮጵያ ያላችሁ እንዲሁ ለመፈመስ ብላችሁ በጣም ነው የምታስጠሉት። በጣም አንቺ ደግሞ ሲጀመር ሃይሚን የመናገር ሞራሉ የለሽም፣ ብቃቱም የለሽም። ምክንያቱም በኋላ መጣሽ፣ በኋላ ልታፈናቅይ። አረ ደግሞ ከቤቱ ውጭ፣ ቤቱ የብሩክ አይደለ ያንቺ አይደለም። ቤቱን ለቀሽ ውጭ፣ አይንሽ ውጣ።
ደንባራ ማለት ነው እንዴ የሰው ቅምጥ ዝሙተኛ እንዴ እናት የለሽም አባት የለሽም ነው ወይስ አንቺን በዝሙት ነው የተወለድሽው አንቺ በዝሙት ከተወለድሽ አይ እኔ በዝሙት ነው የተወለድኩ በይና እንወቀው አንድያውን ምድረ ዝሙተኛ ማለት ነው አስባችሁታል ሰው እንዴት ነው በዚህ ደረጃ ራሱን እያረከሰ ለመፈመስ ብሎ የሚመጣው ለመፈመስ በዚህ ደረጃ ባይፈመስ እኔ ባፍንጫዬ ይውጣ ራሴን አርክሽ ከምፈምስ የሰው ባል ቀምቼ የሰው ጓደኛ ቀምቼ እሱ ደግሞ ውጪ እኔና እሷ አልፈ ላይፋችንን ልናሳልፍ ነው የምን ላይፍ ብሩክ ያተሳሳት ነው ወይስ እኛ ሳናቅ ወደ ሴት አዳርነት ተቀየርክ ወይ ንገረን እንዴ የኔ ጨረቃ የኔ ቆንጆ የኔ ሸበላ ስትላል ነበር እንዴ ዛሬ ምን ተገንቶ ነው እንደ ፓፓየር ተቀይረ የምትገለባበጠው ምን ተገኘ እንዴ ምን ተገኘ በዚህ ደረጃ እንትን የምትለው ከምር የብሩኬ እናት ውዶቼ ቪዲዮውን ስታዩ በጣም ነው የደበራት በጣም ነው ያለቀሰሽ በጣም እንዴት ሃይሚን በዚህ ደረጃ ያስለቅሳታል ልጄን እንዴት ልጄን በዚህ ደረጃ ያስለቅሳታል በሷ የተነሳ አይደለ በልተን ማደር የቻልን በሷ የተነሳ አይደለ ልብስ የቀየርን በሷ የተነሳ አይደለ ፎቅ የገዛን እያለሽ ነው የብሩኬ እናት ለምን ድህነቷን ታውቃለች ብሩኬ ማለት ነው ከምር ለዚህ ሁሉ ደረጃ ያበቃች ሃይሚ ናት አትዘንጋ ገባ እነዚህ ሰዎች በጥቅም የመጡ ናቸው ነገጧት በጥቅም ጥለው ይሄዳሉ ጥላህ ማትሄደው አንደኛ ሃይሚና ሃይሚ ብቻ ናት ገባ አወቅሽ ሲሏት የአባቷን መጽሐፍ አጠበሽ ይላል ያገሬ ሰው ለማንኛውም ብሩኬ በጣም እየተሳሳትክ ነው እናቴን ከምሬ ነው የምነግርህ ነገ ወዲያ ይቆጭሃል ዛሬ እንደዚህ የምታላግጥባት ሃይሚ የቆረጠሽ ጊዜ በጣም ይቆጭሃል ሁለተኛ ደግሞ እናት እሙዬ በጣም ተናዳለሽ በአንተ በምትሰራቸው ቪዲዮ የና ሐሰን ምክር እየሰማ ህይወትን እየበጠበጥክ እንደሆነ እኛ ለእናትህ ነግረናታል ስለዚህ አንተ ተስተካከል ወንድሜ ገባ እኛ እንዲያውም እንዳንረግጥህ እንዳንናገርህ ለሃይሚ ስንል ነው ዝም የምንለው ገባ አንተ በዚህ ደረጃ ራስን እያረከስክ ከዚህ በላይ እኛ ልንታገሳ አንችልም ገባ ምክንያቱም አንተ በጣም ሃይሚን እያናደድክ ሃይሚን እያበሳጨ በሽታ ላይ እንድትጥላት አንፈልግም ገባ ካልሆነ በቃ እንዴ ላሽ ምን ችግር አለው በእናንተ እኮ አይደለም የተጀመረው በዚህ ደረጃ ግን ራስን እያረከስክ እንደ ሴት አዳሪ መተም እንድትጋደም አንፈልግም ከፊቷ ላይ ለዛውም ኢማጂን ከፊቷ ላይ የምትወዱት የምታፈቅሩት የምትሉት ሰው ከተለያየ ሴት ጋር ዘሞተ ስትባሉ ኢማጂን ስሜቱን አስባችሁታል አይደለ ስለዚህ ብሩኬ በጣም እየተሳሳትክ ነው የሚቆጭህን ነገር አታድርግ ነገ ወዲያ እነዚህ ልጆች እና ሐሰን የምትላቸው ነገ ወዲያ የሆነ ነገር ብትሆን ዘወር ብለው አያዩህም ገባ ያቺ የምታይ ሃይሚና እናትህ ናት እናትህ እየለመነሽ ነበር አይደል በቲክቶክ መጣ ሰብስክራይብ አድርጉ ሼር አድርጉ ስትል አልነበረ ስለዚህ ፎሎ አድርጉ ስትል ነበር ልጅ እናትህ አይደለ እናትህና ሃይሚ ናቸው ነገ ወዲያ አንተ ብትቸገር አንተ የሆነ ብትወድቅ የሆነ ነገር ብትሆን የሚያነሱ በሁለተኛ ደረጃ ደግሞ በመልካ አትኩራራ ይሄ መልክህ ማለት ነው ቆዳ ፈራሽ ነው እናቴን አሁን አንተ በጣም በተለይ ቡታጀሮች ማለት ነው የሆነ የምታናድዱ እጃችሁን ፋራ ስለሆናችሁ እጃችሁን ትነቀሳላችሁ አንተ እና ሐሰን ምናምን ማለት ነው ይሄ ግን እንደ ሃይማኖት አይፈቀድም ገባ ይሄን ነገር ስታረግ ነው ነገሩ የቀረ አሁን እናንተ እኮ በእናንተ ቤት በጣም አራዳ ናችሁ ግን የመጨረሻ ሰገጤ ፋራዎች ናቸው እንደዚህ እጁን የሚረሰም ሰው እናቴን በሃይማኖት በክርስትና ሆነ በሙስሊም ሆነ አይፈቀድም ሐሰናውን እኔ አንዳንዴ ሳስበው ይህ ልጅ የት እየሄደ ነው የምልበት ጊዜ አለ ለምን ካላችሁ ሙስሊም ሆኖ የሚያረገው ነገር እንዳለ የሚያስጠላ የሚዘገንን ነው የሚያረገው እጁን ተረስሞ ምን ብሎ ሰገጤ ጫታም ማለት ነው ስለዚህ አርፈ ተቀመጥ እንደሆነ አርፈ ተቀመጥ በሁለተኛ ደረጃ ደግሞ የሃይሚንና የብሩኬን ህይወት አለያይቼ እኔ በላለው ብለከው በጣም ተሳስተሃል ከኛ ጋር ነው ጨዋታ የጀመርከው እኛ እንሰራልሃለን አንተ ሌባ ማለት ነው የመዳሟን ቅመም እኮ እወድሻለሁ አፈቅርሻለሁ ብለኮ 50 ሺህ ብር አርገኮ በልተሃል ማናቅ መሰለ እንዴ አቶ ሐሰን አንተ አጭበርባሪ ሌባ ማለት ነው በዛ የለመድከውን ደግሞ በብሩኬ መጣ ብሩኬ ለማንኛውም ወደ ልቦና ተመለስ
ወደ ልቦና ተመለስ። ሃይሚን እንድታስከፋት ሆነ እንድትላት ሆነ አንፈልግም። አይኔ እንደዚህ አይነት ሞዳለው ካልክ ጨዋታ ከኛ ጋር ጀምር። ስርዓት አድርግ። እናቴ ሃይሚን አስከፍተ አንተ የምትበላው ዶላር የለም። ሃይሚን እያስለቀስክ አንተ የምትበላው ዶላር የለም። ሃይሚን እያበሳጨ አንተን የምትበላው ዶላር የለም። ገባ? እኛ እንዲያውም ይህን ሁሉ ነገር ጓደኞች ስላረጉ ብለን ነው እየታገስነ ያለው። አንተ ግን አሁን የጓደኞችን ስራ እየሰራ ሃይሚን አናዳታለሁ ብለከው በጣም ተሳስተሃል። ተረዳ? ምክንያቱም አሁን እኔ ሳስበው አንተ ፍቃደኛ ነህ ለዚህ ሁሉ እያወክ ነው የምትሰራው። እያወክ ባሰራማ ቴክስት እያርግነልህ 300 ሺህ ብር ተቀብሏል አንተ እዚች ልጅ ጋር እንዳሰራ ብለን ድምጽ አስቀምጠንላል። ሰምተኸዋል። ለምን ሰራ? ስለዚህ ይሄ ነገር ሊሰመርበት ይገባል። ያ ጀማ እኛ አስቀድመን የዛሬ 15 ቀን ነው የዛሬ ምናምን ነው የነገርነው አስቀድመን በውስጥ ገባችሁ? መልእክቱን ሰምቶታል። ማናቱ ምንድነው? ወዶ ፈቅዶ ፈልጎ ነው የሚሰራ ማለት ነው። የማታውቀው ማናት? ሃይሚናት ማለት ነው። ስለዚህ በዚህ ደረጃ ጭንቅላቷ ላይ ዳሜጅ እንድታርጉ አንፈቅድላችሁም። ገባችሁ? ትሰራ እንደሆነ አስተካክለ ትሰራለህ። ከሃይሚ ጋር ትኖራለህ። አለቀ ደቀቀ። ካልሆነ ደግሞ መለያየት የሚባል ነገር እኮ አለ እንዴ። አንተ እየመጣ ጭንቅላቷን እኔና እሷ ጊዜ የምናሳልፍበት እንደዚህ የምንልበት እንዴ ጌጥ መሰለህ እንዴ? ከዛ መዛም ጋር መዘሞት እዛ መዛም ጋር መዘሞት እኮ ዝሙት ነው። ዝሙት ታውቃለህ? ዝሙት እንዴ በትክክል እያረከው እኮ አይደለም። ቀለበት አስረህ እንደገና ወዲያ ወዲህ ትላለህ እንዴ ከተለያየ ሴት ጋር። ስለዚህ ብሩክ አትሳሳት። በሃይሚ ዝም ስትል አንድ ጊዜ ዝምላ የመጨረሻ የቆረጠሽ ጊዜ መመለስ አችልም። አድርሱለት በእናታችሁ። እንዴት እንደተናደድኩ